ሰላም እንዴት ናችሁ? ወደ ቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ያው የዛሬ ቪዲዮ የቲዲ ቻናል ላይ ነው የሚለቀቀውና ካሁኑ ቻናሉን ገብታችሁ ሰብስክራይብ አድርጉ። በጣም ጠቃሚ መረጃ ነው ዛሬ ዘን የመጣ ነው። ከዚህ በኋላም ደግሞ አሪፍ ቪዲዮዎችን ይዞላችሁ ስለሚመጣ ይህን ቻናል ሰብስክራይብ ብታደርጉ ብዙ ተጠቀሙበታላችሁ፣ ብዙ ነገር ደግሞ ተዝናኑበታላችሁ ብዬ ስለማስብ ካሁኑ ገብታችሁ ሰብስክራይብ አድርጉትና እስቲ ዝም ብለን 3000 እናስገባው። አሁን 1500 ነው 3000 እናስገባውና ብዙ ቪዲዮዎችንም ደግሞ አብሮኝ የሚሰራ ይሆናል፣ ለብቻው የሚሰራ ይሆናልና ገብታችሁ አሁኑ ሰፖርት አድርጉት። ይሄን ቪዲዮ ሲጀምሩ ላይክ አድርጉ። ያው ከትላንትና ቪዲዮ የቀጠለ ነው ይሄ ቪዲዮ። ትላንት ብዙ መረጃ እንዳለን ደስታ ላይ በጣም ብዙ መረጃዎች እንዳሉን አጭበርባሪ እንደሆነ ሩታን የቀረባት ለመፈመስ እንደሆነ ተናግረን ነበረ። በዛም ደግሞ ብዙ ሰዎች የራሳቸውን አስተያየት ሰጣችሁናል። ብዙ ሰዎችም ለሩታ ደውለ ንገራት፣ ከሷ ጋር በደንብ አውሩ፣ ለአብርሽም ንገረው ብላችሁኝ ነበረ። ዛሬ ጠዋት ላይ ለሩታም ደውዬላት ነበረ። ያሉኝንም ማስረጃዎችን ፋይሎችን በጠቅላላ ልኬላታለሁ። ለሷም ለአብርሽም ልክ ያለው እና አይተውታል። ግን ምላሽ አልሰጡኝም። ያው እኔ እንዲያዩት ብቻ ስለፈለኩ ነው ፋይሉን የሰጧቸውና እንዳላችሁኝ ፋይሉን ልኬላቸዋለሁ ለነሱም ማለት ነው። አሁን ላይ ወተን ፋይሉን እንዳናሳይ ለእናንተ ትንሽ ከባድ ነው። ምክንያቱም የልጁንም እንትኑም ሞራሉ መጠበቅ ስላለብን ማለት ነው። ወተን ይሄን ፋይል ለእናንተ ብናሳይ ብዙም ጥሩ አይሆንም ብለን ስላሰብን ነው። ምክንያቱም ለወደፊት ህይወቱም የማይሆን ኢሜጅ እሱ ላይም ከሚያመጣ ለሚመለከታቸው አካላት ለነሱ ለሩታና ለአብርሽ ተገቢው ነው ፋይል ልከንላቸዋል። ከዛ በተጨማሪ ግን ያው የሱ የቅርብ ጓደኛ የሆነችው ልጅ ለእናንተ ብለው ነገር አለ ብላናለች እና እሱንም ደግሞ አሁን ደወነንላት የምንሰማ ይሆናል ማለት ነው። ልጅቷን ደወልላታለን። የሱ የቅርብ ጓደኛ ናት እና ስለ ደስታ ምነግራችሁ ነገር አለ፣ አንዳንድ ማወቅ ያለባችሁ ነገር ስላለ ያው እናንተም ቤተሰቦቼም ሁላችሁ ማወቅ አለባችሁ። እሷም ደግሞ ማወቅ አለባት ይሄን ብላኛለችና አሁን ደውልላታለን እና ያለው መረጃ ደግሞ በሰፊው ምናሳይ ይሆናል። ቲዲ ተደውልላታለህ? እንደውልላታለሁ። ከዛ በፊት ቅድም እሱ እንዳለው መረጃውን ያው ሙሉ በሙሉ ልከናል ለአብርሽና ለሩታ። ምናልባት በጣም አስፈላጊ መረጃ ነው ለነሱ በዚህ ሰዓት እየተፈጠረ ያለውን ነገር ቤተሰብ አይታችኋል። ደስታ በጣም አሁን ላይ እየፈጠረ ያለው ነገር በቤተሰባቸው በጣም አደገኛ ነገር ነውና እነሱ ደግሞ ከዚህ ተጠብቀው አብርሽ ያለበትን ሁኔታ የምትረዱት ነው። በጣም ብዙ ሚስቴክ ሰርቷል፣ አጥፍቷል ምናምን፣ ግን አሁን ላይ አይ ቲንክ የመጸጸት ነገር የመመለስ ነገር እያሳየን ያለው እና በጣም ያደረገው ነገር በጣም ረብሾታል። አንድ ላይ መሆን እንደሚፈልግ ምናምንም ነገር እየተረዳ ነው እንደዚህ አይነት ነገርና በዚህ ሰዓት ደግሞ እንደዚህ እየረበሻቸው ያለው ወጣት ደስታ ማን ነው የሚለውን ነገር እኔ መረጃ አጣርቼ ከዚህ በፊት ከአንዲት ልጅ ጋር ግንኙነት ነበረው፣ ስሟ ሜሮን ይባላል እና እሷ ጋር ደውዬ ሙሉ መረጃውን አጣርቻለሁ። ምናልባት እሷ እንደዚህ ብዙ ነፃ ሆና የምታወራ ምናምን አይደለች፣ ቢኮዝ ለራሷ ምናምን ስለምትፈራ ያለውን ነገር ግን ለቤተሰብ ምን ያህል አስፈላጊ እንደሆነ ለማሳየት የተወሰነም ቢሆን መረጃ ከሷ ለመስማት እንሞክራለን። አሁን እንደውልላታለን ማለት ነው። እሺ ቤተሰብ እንደውልና ያለው መረጃ እውነት ይሁን አይሆን በስትክክል ደግሞ እኛ የምናጣራ ይሆናል ማለት ነው። እሷ ያለችውን ነገር በስትክክል ለእናንተ እናሰማለን። እንደውልክላት ነው? አይ ደውልኩ። ልክስታንሳ ላውርታ አድርገዋለሁ እና ቤተሰብ በጣም ከባድ ነው። ልጁ በጣም ደባሪ ባህሪ ያለው ልጅ፣ በጣም ጥሩ ያልሆነ ልጅ ነው ብዬ ነው የማስበው። እስቲ ያለውን ነገር ነው እነሱ እየጠራ ነው ፈርታለች መሰለኝ ተደማሚ። ሄሎ፣ እንዴት ነሽ? ሰላም ነው? ደህና ነሽ? አለን። ለተከታዮቻችን አንድ መረጃ እያጋራን ነበረ። ኦኬ። ሩታና አብርሽ መካከል የተፈጠረውን ነገር ያው ታውቂያለሽ እና አንድ ደስታ የሚባል ልጅ መጥቶ ወደ ሩታ ህይወት መጥቷልና ያ ልጅ ደግሞ ሁኔታው ምናምን ስላላማረኝ እኔ
ለተከታዮች ያለውን ነገር እውነታውን ለማጋለጥ እየሞከርኩ ነውና ደስታ ስለሚባለው ልጅ እስቲ ምን ትያለሽ? ከአውሮፓን የመጣሁት ምናምን እያለ ነው። ኧረ ውሸት ነው። እዚሁ ነው ከአውሮፓ አልመጣም ምናምን የሚፈልጋት ለጥቅም ነው ለዝና ምናምን ብሎ ነው እንጂ እሷን አይፈልጋት። ገንዘብ ምናምን ፈልጎ ነው አይደል? ያ ጥቅም ፈልጎ ነው እንጂ እሷን ፈልጎ ወዳት ማለት ነው። አንቺ ይሄን በምን አወቅሽ? እንዴት አወቅሽ የኛውን ነገር? ያው ከዚህ በፊት እንደዚህ አይነት ነገር ሞክሮ ስለነበረ አውቀዋለሁ። ኦኬ። አንቺ ላይ ሞክሮ ነበረ? አዎ። ኦኬ። እና ይሄ ነገር እውነተኛ መረጃ ነው ወይስ ፌክ ነው? ዝም ብለን አሁን ለህዝብ ያሳየን ስለሆነ ሜቢ እውነተኛ መረጃ ካልሆነ እኛን ነው ተወቃሽ የሚያደርገውና እርግጠኛ ነሽ አንቺ? አዎ በጣም እርግጠኛ ነኝ። ምኑ ነበርሽ አንቺ? በራሴ ያጋጠመኝ ነገር ስለሆነ እርግጠኛ ነኝ። ምኑ ነበርሽ? ይቅርታ የጥያቄ ሜቢ መጠየቅ ካልነበረብኝ ግን ምኑ እንደነበርሽ? ጓደኛው ነሽ? ፍቅረኛው ነሽ? ወይስ ዘመድ ወይስ የሆነ ጊዜ የተገናኘሽው ልጅ ነሽ? ያ የሆነ ታይም ላይ በአጋጣሚ ተዋወቅን ነበር፣ አውርተን ነበር ምናምን። ከዛ በኋላ ግን አካሄዱ ሁኔታዎቹ ምናምን ልክ አልነበሩ። ኦኬ ያ ና ቴንክ ዩ እናመሰግናለን ለሰጠሽ መረጃ። ችግር የለውም። እሺ ቤተሰብ ያው እንደሰማችሁት ነው ያለችውን ነገር። ከሷ ጋርም እንዲያን ነገር ጀማምሮ ነበረ። ልጁ አውቆ ነው ለመፈመስ ነው። አሁን ሩታና አብረሽ አንድ ላይ አይደሉም። ኦልሞስት ያላቸውን ክፍተት አይቶ በመሀል ገብቶ ደግሞ የራሱን አጀንዳ ለመፈጸም ለመፈመስ ዩቲዩብን ለማሳደግ ብሎ ነው እንዲያን ነገሮች የሚያደርገው። ከዚህ በፊትም እንዲያን ነገሮችን አይቼበታለሁ፣ እንዲያን ባህሪዎችን አይቼበታለሁ እና የሚታመን አይነት ልጅ አይደለም ነው ደስታ የምትለው። ይሄ ነገር እውነተኛ ይሁን አይሁን እኛ የምናውቀው ነገር የለም። ከዚህ በፊት ግን ማስረጃዎች አሉ፣ ፋይሎች አሉ። እሱን ለተገቢው አካል ለሩታና ለአብርሽ ልከናል። በዛ ያሉትን ማስረጃዎች እኛ እርግጠኛ ነን። እዚህ ጋር ፊት ለፊት መለጠፍ ስላልፈለግን ነው ያ ማስረጃ ገባችሁ አይደል? ለህዝብ ሁሉ መታይ ስለሌለበት ግዴታ እነሱ ማየት ስላለባቸው ለነሱ ደውለን ያለው ማስረጃ በስተክል ሰጠናል። ከዛ በኋላ ያለው ልጅቷ ያለችውን ነገር ግን እኔ 100% እርግጠኛ አይደለሁም። ግን ያው እዛ ያለውን ነገር ለነሱ ልካንላችኋል እና ይሄን ነገር ስንነግራችሁ 100% እርግጠኛ ሆነ አይደለም ልጅቷ ያለችውን እኛ ለእናንተ ማሰማት ስላለብን ተአማኝነትንም ማግኘት ስለፈለግን ትክክለኛ መረጃም እንደሆነ ደግሞ ለእናንተ ማሳወቅ ስለፈለግን ነው። ግን ይሄ 100% እርግጠኛ ናችሁ በሚለው አይደለም። እናንተ ሰምታችሁ የምትፈርዱ ይሆናል ይሄን ነገር። በዚህ ጉዳይ ላይ ያለኝ አስተያየት ነው። ቲዲሲ የምትለው ነገር ካለ? አዎ እንግዲህ ቤተሰብ እንደሰማችሁት ነው። እኔ ተደውሎልኝ ነው ይሄን መረጃ እንግዲህ አሁን ትንሽ ነርቨስ ሆናለች ለማውራት ደውላ፣ ግን ያለውን ነገር በስነ ስርዓት አስረድታኛለች። ምናልባት እኛ የረጅም ጊዜ የአብርሽና የሩታ ቤተሰቦች ነን፣ እንከታተላለን እና ያለውን ነገር እና አብርሽና ሩታ አንድ ላይ እንዲሆኑ ነው የምንፈልገው። እሱም ቢሆን እኔም ቢሆን እና አንዳንድ ሚስቴኮች በሁለቱም በኩል ተፈጥረዋል። የተፈጠረው ነገር ተፈጥሯል። ግን እነዚህ የተፈጠሩትን ሚስቴኮች ተጠቅመው ራሳቸውን ማፈመስ የሚፈልጉ ሰዎች፣ ገንዘብ ሊሆን ይችላል ዝናን መጠቀም የሚፈልጉ ሰዎች አሉ። ከነዛ መካከል አንዱ ደግሞ ደስታ ነው። ደስታ አካሄዱ ጠቅላላ መኪና የለውም፣ ተከራይቶ ነው። በቀደም የለበሰው ሱፍ ራሱ ኪራይ ነው። 100,000 ብር ነው የተገዛው። ውድ ነው። ስንት እንደገዛ ሲያንቀው ታስታውሳለህ? እንደዛ ሲል ነበር። ጠቅላላ የሚያደርጋቸው ነገሮች ኪራይ ነው። የራሱ የሆነ አንድ ነገር የሌለው ልጅ ነው ደስታ። በጣም ብዙ ነገር ሰምቻለሁ። ምናልባት ቱማች ስለ ልጁ ተነግሮኛል። ታንጀብል አንዳንድ በጣም ወሳኝ መረጃ የምላቸው ነገሮች ያው ቅድም እሱ እንዳለው ነው ለአብርሽና ለሩታ አካፍለ ነው። በተረፈ ግን ያለው ነገር በጣም በመሃላቸው ገብቶ ሊረብሽ ያለ ልጅ ነው። በቃ ምንም አይነት አካሄዱ ጥሩ ያልሆነ ልጅ ነውና ማለት የምፈልገው ቤተሰብ ይሄን ነው። ልጁ ትንሽ አደገኛ ባህሪ ያለው ለማለት። በጣም አሪፍ። ከዚህ በመቀጠል ደግሞ ያው ኖቤልም ብር ከፍሎት ነው የሚባል ነገር አለ። ለኖቤልና ለፈረንጁ ብር ከፍሏቸው ነው የሁሉ ነገር ያደረጉ ያሉት የሚባል ነገር አለ። እንደኔ ፈረንጁ እንዲህ አይነት ነገር የሚያደርግ አይመስለኝም። ግን የኖቤልን እርግጠኛ ሆኜ መናገር ፈልጋለሁ። ምክንያቱም የሚያደርጋቸው እያንዳንዱ ነገሮች ኢቭን ልጁ እንዲያወራ እንኳን አይፈቅድለትም። ደስታ እንዲያወራ እንኳን አይፈቅድለትም። ሙሉ ነገሩን ከቨር አድርጎ የሚያወራለት ኖቫል
ከወንድሙ ጋር ከአቡሽ ጋርም ትላንት ሲጣላ አይታችኋል። እና በዚህ ልክ ሲንገበገብ የነበረው ልጁ ከፍሎት ነው ብለን ነው የምናስበው ደስታና ያው በቀጣይም ደግሞ ያለውን ነገር ሙሉ ማስረጃ ከዚህም በመቀጠል ሌላ ማስረጃዎች ከመጡ ፋይሎች ከመጡ ወደ እናንተ የምናሳይ ይሆናል። አሁንም የቲዲን ቻናል ሁላችሁም ገብታችሁ ሰብስክራይብ አድርጉ። ከዚህ በኋላም እሱም ብዙ የሚያሳያችሁ ነገር አለ፣ ብዙ ነገር የሚሰራላችሁ ነገር ስላለ ገብታችሁ ሰብስክራይብ አድርጉት። እስቲ በኔ ስም ገብታችሁ 3000 ሰብስክራይብ አድርሱትና አብረን የምንቀጥል ይሆናል። ከእናንተ ጋርም ደግሞ እሱ የሚቀጥል ይሆናል። በቀጣይ ደግሞ አዳዲስ መረጃዎች ካሉ ለእናንተ የምናሳይ ይሆናል። በጣም ነው የምናመሰግነው እስከ ቪዲዮ መጨረሻ ድረስ ስለሆናችሁ። ቴንክ ዩ። መልካም ቀን።